ተሻለ? በደንብ አሪፍ ነኝ። አሁን በደንብ አሪፍ ነኝ። አሁን ምን ህመም ያለፈበትም አትመስልም። ብዙ ሰው እንደ አዲስ ኢንቦክስም አለ ደውልም አለ። ግን ደስ የሚለው ስቲል የሚያውቁኝ ጓደኞች አሉ። የቅርቦቹ ማለት ነው። የቅርቦቹ ደግሞ ተሰብረህ ነው የሚልም አለ የሚያውቅ ሰው። ኦኬ ቪዲዮ ሳየው በጣም ከባድ ይመስላል። ከባድ ነበር ህመሙ? አዎ እንትን ነው፣ ስብራትም ውልቃትም አንድ ላይ ነው። እንደ ቀልድ በ2 ወር ሚድን ህመም 1 ዓመት ፈጀብኝ ብለሃል። አዎ 2 ወር ነው ሚድ ነው። ከ2 ወር በፊት መራመድ አትችልም አለኝ። ኖርማል አብረውኝ ሰበር የነበሩት ነበሩ ድሮ ጓደኞች ምናምን ነገር 2 ቀን 3 ቀን ምናምን መጥተዋል። ባይዘው የዛ ሰሞን እኮ አጀባው ብዙ ነው። ከዛ ነው እኮ እየቀነሰ የሚመጣው። በአንድ ወሩ ምናምን ጸርቷል ብዬ አስባለሁ። ይሄ ሰው ቤተሰብ ጋር በጣም ተራርቄ ነበር ረጅም ሰዓት ላይ ከስልክ ውጭ አንደዋወልም። ሰው ደውዬ መታመም ነገር አልፈልኩም። ትልቅ አደጋ ቢሆን ነው ብለው ነው የሚያስቡት። ብቻህን የሆንክበትን ጊዜ ታስታውሰዋል? ምን ታዘብኩ መሰለህ? ትንሽ በጣም ያስከፋኝ ሳሎን ውስጥ ቁጭ ብዬ ምግብ ነበር እንትን ውስጥ የተረፈኝ በልቼ ይሄ ጥቃቅን እንትኖችን ታውቃቸዋለህ? ትንኞች አሉ የሚወሩት አድርገው እና ወረውታል። እኔ በቁሜ እያለሁ ማለት ነው። እንዴ ሞቻለሁ እንዴ! ሄዶ ማንሳት ከብዶህ ነው? በቃ መንቀሳቀስ እኮ አልችልም እኮ የለብኝም እኮ መንቀሳቀስ። ከበዛ በቃ ለሽንት ቤት ነው የምነሳው። ብቸኛ እንደሆን በዚህ ከባድ ጊዜ ያደረግኩት ያጠፋሁት ነገር አለ ብለህ የምታስበዋለህ? ትዕግስት ምናምን የለኝም። አልጣላህም። እኔ ከሰው ጋር ስጣላ ለሰላምታ የማይሆን ጸብ አልወድም። ስንገናኝ የምንዘጋጋበት ለሰው ለምን እንደሚዘጋጋ ማለት እና ጥፋትም ብዬ ካሰብኩ መጀመሪያ ያለኝ ትዕግስት አለመኖር፣ ከሰው ጋር ስብስብ ውስጥ ማልገባው ለዛ ነው። ግን የትኛውም ምክንያት በቂ አይደለም በሰዓቱ።